ሲጀመር ወንድሟ ያለውን ነገር ባለማወቅ ናችሁ ለዚህ ሁሉ ጉዳይ ሲያበቃችሁ አትግፋኝ ነው የሳቅ ኧረ በእናትህ ወደዛ ወይ ብራዘር ሰላም በለና ሰላም ተቀበል። አይ የምን ሰላምታ እሱን ማለት ነው። አንተም ወንድ ነህ እኔም ወንድ ነኝ። ስለዚህ ችግር የለውም። አሁን ያላችሁበትን ቦታ ነግራችሁ ይደመጥ ይቻላል። አውራችሁ ነው ሲጀመር አጥፈው ካሜራውን። አሃ የጠራኸኝ እየቀረስክ ምናምን እንደዚህ ቁስል በቁስል ሆና ተደብድባ የሁሉ ነገር አድርገታችሁ ያመጣ ምንድነው? በእኛ ምክንያት ነው እንዴ? ብሩክን አትጠይቅም እንዴ ታዲያ? እኔት እንግዲህ ወደ ቤተሰቦቿ መልሰናታል። ብሩክን አትቀራረል እንዴ እንደዚህ ሆነችው እና ታዲያ ብዙ ነገር በደል በድለናት ምናምን ለዚህ ደረጃ ያደረስናት እኛ እንደሆነ ነው ያሰቡት። እኔ ፌስ ቱ ፌስ ላወራ ፈልጋለሁ። አረ ብራዘር ምን እሺ ነው እንዴ? ነው ፈልገው በቃ አጠገባችሁ መጥቼ ማውራት ነው ፈልገው። ካሜራ ቀረጽ። ይሄ ነገር እያንዳንዱ ነገር መቀረጽ አለበት። ወይ ሲጀመር ያለውን ነገር እኛ ጨረስን አይደል እንዴ? ፈልገው ሲጀመር ግልጽ ልንገርህ ጸበል ምናምን ብላችሁ ማለት ነው። እኔን አታታልልኝ። ካሜራውን አጥፋው። ለምን ምን ታጠፋው እንዴ? በዳናይት ምክንያት የገባንበት መዘዝ የገባንበት ጣጣ በጣም ማንወጣው ጣጣ። ሰላም ሰላም ወድ የቻናላችን ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? እኛ ሰላም እንደሆነን ዛሬ እንግዲህ በአዲስ ቪዲዮ ነው የመጣ ነው። በአዲስ ነገር ዛሬ ለየት ብለን እንግዲህ እንደዚህ ፏ ብለን አምሮብን ያ ቅዱስ መች ልታገባ ነው ምናምን እያላችሁ ነው። በቅርቡ እንግዲህ እኔ ራሱ ፋሚሊ ስመጣ ትንሽ ቆንጆ ድግስና ዛሬ እሑድም ስለሆነ ሰርግ የዳናይት ነገር ሃይሚ የብሩክ ጉዳይ የነ ሃይሚና የነ ብሩክ ጉዳይ እንግዲህ በዳናይት ነበር የመጣው አይደለ? ስለዚህ በዳናይት ስለመጣ ዳናይት እንግዲህ ወደ ቤተሰቦቿ መልሰናታል፣ አስገብተናታል። እርቃ ወርደናል። ተታርቀዋል። አሪፍ ነገር ላይ ናቸው። እናትየዋም ደስ ነው ያላት። እኛን በጣም ያመሰገነችን ማለት ያው እንደዚህ ያልጠበቀችም ነበረ። ግን በቃ ሌሎቹ ትንሽ ደስ ወንድምየው ትንሽ አልተመቸኝም። ግን በጣም ብዙዎቹ እኛ ላይ በጣም ትኩረት እያደረጉ ነው። ከዚህ በፊት እናንተ ናችሁ ለዚህ ሁሉ ያደረጋችኋት መጥፎ ነገር ያደረጋችሁት፣ እንደገና ደግሞ ለዚህ ሁሉ ያበቃችኋት፣ እጇ የተሰባበረው ደም በደም የሆነችው ይሄ ሁሉ አደጋ የደረሰበት የጠፋችበት በቃ እናንተ ናችሁ። የጠፋችበት ምክንያት ራሱ እናንተ ናችሁ። የልብ እየሰጣችኋት ምናምን እያለ ነው ወንድሟ ማለት ነው። እና ከዚህ በኋላ ቅዱስ ለአንተ ምነግርሃለሁ፣ ቤተሰቦቼ ፊትም ነው ምነግርህ። እኔ እንድታሰደበኝ አልፈልግም። ከማንም ከመሬት ተነስቶ እንድናገረኝ አልፈልግም። ምክንያቱም እዚህ ጋር በአንድ ጎን መልካም ነገርና ጥሩ ነገር ሳረግ ጭራሽ በዚህ መልኩ እሱ ማን ስለሆነ ነው እኔን የታቀኛል። አይ ባለፈው በተፈጠረው ነገር ቤት እንትን በፈጠረው ነገር በጣም ያስጠላ ነበረ። ለምን ወንድምዬ ያነሳው ሐሳብ በጣም ለኛም ሼም ነው፣ ለእናንተም ራስ በጣም ያነሳው ሐሳብ በጣም ይደብራልኝ። ግን እኔና እሱ አንተዋወቅም እኮ ሲጀመር ማለት ነው። የዚህና ዳናይትን መርዳታችን የዚህና የሚያሰድብ ዳናይትን በጣም ረድተናታል። ያለውን ችግር አብረን ተካፍለናልኝ። ሲጀመር እኮ ቦታ አይተከዋል አይደል? ስለ ሃይሚ ስለ ብሩክ በጣም ትጨነቅ ነበረ። ከዛ ሁሉ ነገር ውስጥ ብሩክንም እናገናኝሻለን አዲስ አበባ ሄደን እኔ አውቀዋለሁ ብሩክን ከሱ ጋር ግንኙነት አለኝ አገናኝሻለሁ ብለናት አክን ቤተክርስቲያን ስትሄድ እንደዛ እየሄድን እየተሯጠን እየፈለግናት ወንድሟማ ስለሆነ ነው እኛ ላይ የሚዘትብን ነው። ምንድነው ያለ እሱ ነው የደወለለት ሲጀመር ቅድም እኔ ሰምቻለሁ። የምናገረው ነገር በጣም የሚደብር ነገር ነው። ለምን ያነሳው ርዕስ የሆነ በጣም የሚደብር ነገር ነው። ለምን እሱ ያነሳው እኛ ዳናይትን የሆነ ነገር አድርገናት ብዙ ነገር በደል በድለናት ምናምን ለዚህ ደረጃ ያደረስናት እኛ እንደሆነ ነው ያሰበው። ምንድነው የሚለው እያስጨነቀ ነው። ቀኑን ሙሉ እየደወለ ነበር። አሁንም እሱ ነው እንዴ እየደወለ ነበር? እሱ ነው የሚደውለው። እሺ አንሳለት እስቲ በቃ በሰላማዊ መንገድ እንፍታው። ሄሎ ብራዘር፣ ሄሎ የቱ ጋር ናችሁ? አረ ብራዘር ምን እሺ ነው እንዴ? የቱ ጋር ነው ያልኩህ? አሁን የቱ ጋር ናችሁ? እኔ ከኋላ አወራችሁ ፈልጋለሁ። ቆይ ሄሎ በሰላም ነው ግን?
አሉ በቃ ላውራ ፈልጋለሁ። ለኔ ፊስ ቱ ፊስ ላውራ ፈልጋለሁ። ቆይ ምንድነው ችግር አለ እንዴ የተፈጠረ? አባት ምንድነው የሆነውን ነገር ለምን አናግረንም? እሱም መጥቼ እንዳወራችሁ ነው ፈልገው። በቃ አጠገባችሁ መጥቼ ማውራት ነው ፈልገው። ገባን። እኛ እኮ ለማውራቱ ምንም ችግር የለም እናወራለን። እኛም ወንድ ነን አንተም ወንድ ነህ። ገብቶሃል አይደል? ምንም የሚያስፈራ ነገር የለም። ግን ምንድነው እኛ ችግር አለው? ችግር ካለ ጀስት ልንፈታልን እንችላለን። ያለው የተፈጠረ ነገር ካለ ማለት ነው። እሱን ማለት ነው። አንተም ወንድ ነህ እኔም ወንድ ነኝ። ስለዚህ ችግር የለውም። አሁን እኮ ያላችሁበትን ቦታ ነግራችሁ ለምን ይቻላል አውራችሁ ነው። ኦኬ እሺ። እኛ ማግኘት ነው የፈለከው? አዎ እሱን ነው ፈልገው። በቃ እኛ ያለነው ገዳም መናፈሻ ነው። መምጣት ትችላለህ? እሱ ጋር ጠብቁ ይመጣው። እንታለማን ነው ወይ አይ ቅድም ስልክ ስደውልላችሁ ይዛታችሁት ቆይ ምንድነው? ቆይ እናንተ ቆይ ምን ጠፍታችሁ ምናምን የማትገኙ ምናምን መስሏችሁ ነው? ለምን እኛ ምን አረጋለን? ቤት ጨረስን አይደል? ያለውን ነገር ሲጀመር አጥፈው ካሜራውን። አሃ የጠራኸኝ እየቀረስክ ምናምን እንትን ነው። እኛ እንደዛ አይደለም አስበን እንደዛ አስበን አይደለም። እኛ ለምንድነው አጠፋው? ሲጀመር ካሜራውን አጥፈውና አውራኝ። ቆይ አንተ ሲጀመር ማለት ነው መጀመሪያ ይሄ ሁሉ ነገር የተከሰተው በእናንተ መሆኑን አታውቁም? ካሜራ ለምን ትፈራለህ? ስለሱ አይደለም እያወራለሁ። ስለ ካሜራ መፍራት አለ መፍራት አይደለም። አባ አንተ ሲጀመር የምትለው አጥፎና አውራኝ። በቃ ሲጀመር ማለት ነው አጥፍቶ ያውራኝ። ቪዲዮ አይጠፋም። ለምን ነው የሚጠፋው ቪዲዮ? ቆይ አንድ ነገር ልንገር። ካሜራ ቀረጽ። ይሄ ነገር እያንዳንዱ ነገር መቀረጽ አለበት። ቆይ ሲጀመር ማለት ነው አይደለማ ወንድ ልጅ ምናምን ብለህ በህቴ ያለውን ነገር እኛ ጨረስን አይደል እንዴ? ቅዱስ ረጋ ብለን እናውራው የሚፈልገውን የምፈልገው ሲጀመር ይኸውልህ ግልጽ ልንገርህ፣ ጸበል ምናምን ብላችሁ ማለት ነው እኔን አታታልለኝም። ሲጀመር ይኸውልህ አንተ ጸበል ምናምን ብላችሁ እሷን ማለት ነው ይሄ ሁሉ ነገር ውስጥ እስክትገባ ድረስ እናንተ ናችሁ እኮ እዚህ ሁሉ ነገር የከተታችኋታ። ምን አደረግን? ከዚህ የበለጠ ምን አደረጋት? እንደዚህ ቁስል በቁስል ሆና ተደብድባ ይሄ ሁሉ ነገር አድርጋችሁ ያመጣ ምንድነው? በእኛ ምክንያት ነው እንዴ? ብሩክን አትጠይቅም እንዴ ታዲያ? እኛ በእኛ ምክንያት ነው በብሩክ ምክንያት ሲጀመር ሁለታችሁ ናችሁ ለዚህ ሁሉ ብሩክን አፍቅር አይደል እንዴ ታዲያ? አትፋኝ ነኝ ሳቅ። ኧረ በእናትህ ወደዛ ተረጋጋ። ብሩክን አፍቅር አይደል እንዴ እንደዚህ ሆነችው? እና ታዲያ ዴቫት ነግረውም እኛ ወደ ሶሻል ሚዲያ መጣናት ብሩክን አፋልጉኝ ብላ ነው አይደል እንዴ? ሲጀመር ይኸውልህ ካሜራውን አጥፋውና ካሜራውን አጥፍተህ እዚህ ጋር አውራኝ። ሌላ ነገር ውስጥ ከመግባታችን በፊት ካሜራውን አንተ እንዳነካኝ ለምን ምን ታጠፋው? ለምን ምን ታጠፋው? አንተ አይጠፋም ቢሉ ካሜራ ቅረጽ እያንዳንዱን ነገር ይኸው ወደ ሌላ ነገር ውስጥ እንድንገባ አታድርገኝ። ማስፈራራት አይደለም እያስፈራራኸኝ አይደለም ማለት ነው። ወደ ሌላ ነገር ውስጥ አንገባ አውራኝ እኮ እያስፈራራኸኝ አይደለም ያለውን ነገር በስነ ስርዓት እንደ ትልቅ እኮ ይኸውልህ እንደ ትልቅ ሰው ነው እያወራህ ያለው እኔ ማለት ነው። መጀመሪያ አውራሽ ያለውን ነገር ያለውን ነገር እየነገርኩህ ነው። ለዚህ ሁሉ ጉዳይ ተጠያቂዎቹ እናንተ ናችሁ። እዚህ ሁሉ ደረጃ የደረሳችኋል ጸበል ብላችሁ ሲጀመር ማለት ነው የጠፋችሁም በእናንተ ምክንያት ነው ልጅቷ ሲቀጥል ደግሞ ማለት ነው ቁስል በቁስል የሁሉ ነገር ሆና ተፈነካክታ ምን ብላ የመጣችው እናንተ የሆነ ነገር ባታረጉ የሁሉ ነገር አይሆንም። እሱ ራሱ ተፈነካክታለሁ ብላ ነው ለመጣላት ነው እንደመጣው ሲጀመር አንተ ሳትነካ እንዳነካኝ አንተ ነው እያወራሁ ያለሁት ማለት ነው። ማውራኛ በቃ ማውራት ካለበት እሱ ብቻ ተጨቀጭቀው አይደለም ከአንተ ጋርም እያወራሁ ነው እኮ ያለሁት ሲጀመር ማለት ነው። እኛ ልጅ ሲጀመር የሷ ወንድም ስለሆንክ እንጂ አንተ ምንድነው ሲጀመር ወንድም ማለት ያለውን ነገር ነው አይደለም አንተ ቆይ እንደምትለው አንተ እንደምትለው እኛ የሷ ወንድም ነህ ብለን ዝም አልንሽ። ሁለታችሁንም ሲጀመር በዚህ ብቻ የምንላቀቅ አይመስለንም። እሺ ሁለታችሁንም አገኛችኋለሁ። ደግሞ በዚህ ብቻ የምለቅ እንዳይመስል ሁለታችሁንም መጠየቅ ባለብኝ ቦታ ሁላ ጠይቃችኋለሁ። እንደዚህ አንላቀቅ በእናትህ ወደዛ እኔም ከኔ ጋር ራሱ ያለን ጦርነት እንደዚህ አንላቀቃትም። ታያለህ እሱን ማለት አገኛለሁ። አንተ እኔን መታኝ እንገናኝ። አንተ አደማ እኔ ማለት ኧረ እናትህ እኔ ወንድም ሆኖ ብዬ ነው እንጂ አለቀውም። በእናትህ አቦ እኔ ግን በቃ ለቀቀኝ። በቃ እኔ ሄጄ የሆነ ነገር ና በቃ አንተ ደግሞ ሌላ ጦስ አትገበናል። እኔ ወንድም ሆኖ ብዬ እኮ ነው ዝም ያልኩት። እኔ እንጂ አፍርድሜ ነበር ማስበላው። ይሄንንማ የሆነ ነገር አድርጓለሁ። አልጋ መጣሁ። በቃ ጠብቀኝ እዚህ ጋር አለቀውም። አይገርምም? እንደዚህ አድርጎማ ናቱ በቃ የት ነው የምትሄደው እንዴ? እንደዚህ አድርጎ እኔ ሲጀመር እንደዚህ ሁሉ ነገር ይፈጠራል ብዬ ነው መች ገመትኩ? በቃ ይኸውልህ ተናዷል። በቃ ሲጀመር ነግሬሃለሁ መጀመሪያው ነው። ኧረ ይሄ አለቀውም። በቃ እናትህም በቃ አለቀውም። እኔ ዝም አልለውም ከዚህ በኋላ ማለት ነው። ካሜራ ጀመር ማለት ነው። ቤተሰቦች በኋላ አይደለ
ሪከርድ ተደርጓል ቪዲዮ። ሲጀመር ቤተሰቦች እኔ ማለት ነው አለቀውም ገብርኤልን እኔ ዴቭ ይኸውልህ ስማ የመጣ ይመጣል እንጂ አለቀውም። ሲጀመር እኔ ማለት ነው ወንድሟ ነው ብዬ ነው ያልመጣሁት እንጂ ማለት ነው አፈር ድሜ ነበር ማበላው ማለት ነው። የእውነቴን ነው የምላችሁ። በቃ ቅጥ ነበር ማድረገው። ግን አሁንም ቢሆን ማለት ነው እኔ በእኔ ላይ ተንጠራርቶ ነው የሰነዘረው አይታችኋል እንጂ አይመታም። እና እናትየዋን ስላከበርኳት ነው እጄን ያላነሳሁበት። ግን ከዚህ በኋላ ማለት ነው ማረክ ካለብን በቃ ለእናትየዋ ሂጅ እነግረዋለሁ። ከዚህ በኋላ ማለት ነው አለቀው ማለት ነው ምንም ነገር የትም ቦታ ቢመጣ ማለት ነው። ጥርሴ ደማ ኧረ ብለሽ እንግዲህ ኧረ ልብሱን እንዳታበላሽው በደም አይደለም። እኔ ይኸውልህ ሲጀመር በዳናይት ምክንያት ይኸውልህ የገባንበት መዘዝ የገባንበት ጣጣ በጣም ማንወጣው ጣጣ ውስጥ ነው የገባነው። ማርያምን አሁን በዚያን አካሄዱ እኔ እንጃ እኔ ብዙ ደረጃ ምን ይደረስ ይመስለኛል። አለቀውም ጌታን እኔ እንደዚህ አድርጎኝ እኔ ጥርሴን አድምቶኝ እኔ አለቀውም። በቃ አንተ ተረጋጋ። ለማንኛውም ማለት ነው እንደዚህ ብዙ ነገር ውሳኔ ለመወሰን አይደል እናትየዋም ያለችን ነገር ስላለ ነው ስላስጠነቀቀችን ነው ገብቷል አይደል እንጂ አፈር ድሜ ማብላት አቅቶኛ አይደል። ሲቀጥል እሳት ለብሶ የመጣው እሱ ነው ኦሬዲ ጀስት እኔ አናገኘው እያልኩ ነበረ ግን አይደለም ዴቪሽን የምላርግሽ ከትናንትና ጀምሮ እኮ ነው በቃ ሲደውልልኝ አገኘሃለሁ እኔ አንተንም ዴቫንም ሁለታችሁንም ያላችሁበት ገብታችሁ አገኛችኋለሁ እያለ በቃ ሲዝትብኝ ወደ 40 ጊዜ ነው የሚደውለው በቀን ውስጥ ምን አርጌ እንዴት አርጌ ላንሳለት በቃ እኔ እንዴ ሰው በቃ አሁንም እኮ አንተ ነህ አንሳለት ብለኝ እንደዚህ ጣጣዎች ይገባ በቃ ተረጋጋ። ለማንኛውም ነገሮችን ለመፍታት እንሞክራለን። ግን አንተ ማለት ነው እንደዚህ ሌላ እርምጃ ለመውሰድ አትሞክር እሺ። ቆይ እኛ አሁን ቆይ ለምንድን ነው ዴቭ ቆይ ሁሉ ነገር ለኛ የሚደርስብን? ቆይ እኔ ለዳናይት ብዬ ያልገቡበት ጣጣ ውስጥ የለም። ምን ይሻላል? እኔ ግን አለቀውም። እኔ አለቀውም። በቃ አንተ በቃ እንሂድ በቃ ወደ ቤት አመመን አመመን እኔ የሁሉ ዴቭ ማርያምን እኔ ሁሉ መስዋዕት መሆኑ ለዳናይት ነው። እኔ ለዳናይት ያልሆንኩት ነገር የለም። የምር ችግር የለም። ጥርሴ አይደል የወለቀው ችግር እኔ ለሷ ብዙ ነገር ሁሉ ነገር ሆንላታለሁ። ወንድሟ በጣም አስቸጋሪ ነው። ውድ ፋሚሊዎች እንዴት ብዬ እንደምናግራችሁ አላውቅም። በቃ እኔ ይሄ ሁሉ ነገር እያረኩ ያለሁት ይሄ ሁሉ ነገር የተፈጠረ እያያችሁ ያላችሁት በቃ ለዳናይት ትንሽ የሆነ ስሜት ስላለኝ ነው። በቃ አላውቅም። እኔ ታሳዝነኛለች ያለውን ነገር ሳይ በቃ በጣም ነው ታሳዝነኝ። እንዴት ማርያምን እኔ ለዳናይት ያልሆንኩት ነገር የለም። በቪዲዮ ብቻ አይደለም ከቪዲዮ በፊትም በጣም ብዙ ደረጃ ላይ ደርሰን ነበረ ከሷ ጋር በፍቅር ተጎድታለች ብዬ ነው አብሬያት መሆኑን የመረጥኩትኝ። ከሷ ጋር የሚመጣውን እያንዳንዷን ችግሮች አብሬያት ለመጋፈጥ ነው አብሬያትኝ የቆምኩት። እንግዲህ ያያችሁ ነው የመጣውን ችግር። በጣም ብዙ ኬዞች ደርሰውብናል። ታስረን ነበረ በሷ ምክንያት። ለሷ ስንል ስንት ኪሎ ሜትር አቋርጠን ገዳማት ድረስ አብረን እንግዲህ ከጎኗ ነበርን። በጣም ስለምታሳዝነኝ በቃ አላቅም ብቻ ዴቭ እኔ ለዳናይት ትልቅ ስሜት ነው ያለኝ። በጣም ብሩክ ምናምን ስትለኝ በጣም ነው የምናደደው። ለምን እንዴት ነው የማታውቀውን ሰው አፍቅራ እሷ የሁሉ ደረጃ የምትደርሰው? እኔስ ደግሞ ነገ እሷን አፍቅሬ ነው የሁሉ ችግር ውስጥ የገባሁት ብዬም ለራሴም ጥያቄ ምልክት ነው የሚሆንብኝ። ለምን እኔ እሷን የሆነ ነገር ባትሆን ምን አገባኝ? እኔ ምንስ የትስ ብትገባ ምንስ ብትሆን እኔ ጉዳዩዋ ነው እኮ። ግን ብቻ ጨንቆኛል። ፋሚሊዎች፣ ውድ ፋሚሊዎች ምን ብዬ እንደምነግራት አላውቅም። ለእሷ ትልቅ ስሜት አለኝ ለዳናይት ሁሉ ነገር መስዋዕት የሆንኩላት። ዛሬ እንደውም ትመጣለች ብዬ ነው በቃ በስንት ሰዓት እንደዚህ ፏ ብዬ ሱፌን ቂቅ ብዬ ምናምን የመጣሁት። ለምን ቢያንስ ሁልጊዜ በቲሸርት በምናምን ነው የምታየኝ። ቢያንስ እንኳን እንደዚህ ሱፍ ለብሼ
ለኔ ቢያንስ ትንሽ ክብር ካላት ለኔ ትንሽ ስሜት ካላት ብዬ ስላሰብኩ ነው እንደዚህ ሆንኩት። ይኸው እንግዲህ አሁን በወንድሟ ተደበደብኩ። አላቅም ቤተሰብ ፋዘሯን ባለፈው በጣም ብዙ ጫና ነው ያደረገብኝ። ማዘሯም ካስገባህባት ይዛሃት አምጣትኝ ካንተ ጋር ነው የነበረችው ብዙ ነገር ብላን ነው አይደል ዴቭ አንተን እያስቸገርኩኝ። ከዚህ በኋላ ግን ማለት ነው ሄደን ለእናትዩ አሁን ሄደን ማለት ነው እናትዩ ያለውን ነገር እንንገራት። ከዚህ በኋላ ማለት ነው ለሚደርስበት ነገር እኔ ተጠያቂ አይደለም፣ ስብርብር ነው ማረግ። እሺ ዴቭ እሺ እኔ እናትዩን አክብሬ እኮ ነው ዝም ያልኩት። እሱ ዴቭ ዳናይትን ብዬ ነው ዝም ያልኩት እኮ ዴቭ። እሺ እሱ ልክ ነህ፣ ግን ለዳናይት አሁንሽ ምን ብዬ ነው እኔ ያው በቃ እኔ ሲጀመር ከዚህ በኋላ አለ ምንም ነገር ለእናትዩ መናገር አለብን። እሱ አይደለም እኔ የጨነቀኝ ዴቭ፣ እሱ አይደለም የጨነቀኝ። ቶ የወንድሟን አይደለም ቶ ወንድሟን እሱ ቶ ቪዲዮ ተቀርጿል እያንዳንዱ ነገር ማስረጃ አለኝ። ሲጀመርም አንድ ነገር ቢዋሽ ማስረጃው እዚህ ስላለ ለፖሊስ አሳይቼ ነው የምከሰው። እያንዳንዱ ጥርሴም ደምቷልኝ፣ ተጎድቻለሁ፣ ደብድቦኛል። አይታችኋል ውድ ፋሚሊ፣ በጣም ደብድቦኛል። ስለዚህ እኔ ከሱ ጋር የሚኖረኝ ጦርነት በጣም የከፋ ነው የሚሆነው። ዴቭ እኔ ጥርሴ ደምቷል። እናቴን እኔ አልለቀውም። እኔ ገብርኤልን ዴቭ ማርያምን እኔ የገባበት መጀመሪያ ለእናትየዋ ተናገር። ምንድነው ለእናትየው የምናገረው? እጄ ማንሳት አቅቶኝ ነው እኔ አይደል? እሱ እኔን ይመታኛል። እኔ ለሱ እህት ብዬ የሁሉ ነገር ባረኩኝ። እኔ አልለቀውም። አንተ ብቻ አይደለም እኮ እኔ ለምን ሰንዝሮብኛል። በቃ አሁን ተረጋጋ ዴቭ። ተደብድቤያለሁ፣ በእናትህ ተደብድቤያለሁ። እኔ አልለቀውም። እኔ በቀጣይ አሁን በቃ እሺ አቤቱ እንሂድ። አዎ መሄድ አለበት። አረምን እኔ አልለቀውም። እኔ እሱ አይደለም እሱ እኔ ይደበድበኛል። እኔ ይደበድበኛል። እኔ ለሱ እህት ብዬ ብዙ ነገር ባረኩኝ። ይሄ ነው ውለታዬ እና እኔ ለሱ እህት ብዬ የትም እንትን ያለች ልጅ እኔ ወይ ረጋ በል በቃ እቤቱ ሄጄ ነው። በእናትህ ዴቭ በእናትህ ወደ ቤት አይደለም ልቀቀኝ። እኔ አሁንም አትሄድም። በቃ እሄዳለሁ። እቤቱን እራስ ነው የምሄደው። ወደ ቤት አይደል የምሄደው? እሄዳለሁ። በእናትህ ልቀቀኝ። አንተና ወደ ቤት ለምንድን ነው የምሄደው? አልለቀውም። ወደ ቤት ካሜራ ዝጋውና ዝጋው በቃ ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ